ያለኔ ልትጀምሩ እንዳልሆነ ተስፋ አደርጋለሁ። እንኳን ደህና መጣ። ቼንጊዝ አታይ ነኝ፣ የዚህ ሆቴል ባለቤት እና የወጣት ደግሞ አልኪርጊዝ ይባላል። የዚህ ካዚኖ ጥበቃ ኃላፊ ነው። እንዴት ነህ ጌታው? ከዚህ ስንወጣ በድጋሚ ጠይቀኝ። አሊስ ካለ ድረስ አስተማማኝ እጅ ላይ ነህ። እሷ ደግሞ ባለቤቴ ናት። አይሳን እና እኔ ደግሞ እሷ እስካለች ደህንነት አለኝ። ኢዜል ባይራክታር፣ ስለተዋወቃችሁ ደስ ብሎኛል። ረዳቴ ሰብኔም ትባላለች። እንኳን ደህና መጣሽ። እባክሽ። እንደምን አመሻችሁ ክቡራን። ይቅርታ አድርግልኝ። የሆነ ቦታ አውቃለሁ ልበል? አይመስለኝም። ከዚህ ቀደም አይቲሽ በቁንሮ አራሳሽም ነበር። ስለዚህ ጨዋታውን እንጀምር። ላይ ስለፈለኩ ነው የመጣሁት። ይቅርታ ለመጠየቅ አይደለም እዚህ የመጣሁት። ይቅር የሚባል ነገር አይደለም ያደረኩት። አስቀያሚ ነገር ነው የሰራሁት። ኦማር ባልሽ እንዴት ነው? ቼንጊዝ ኦማር ጋዜጣ ላይ አንብቤ ነው። ልጃችሁ ማን ነበር ስሙ? ጃን። ኦማር እኔ እንዳትዩ። በቃ አሁን ዝም በይ፣ አንድም ቃል እንዳትናገሪ። ሌላ ውሸት ልትነግሪኝ እንዳትሞክሪ። ለምን እንደሆነ ታውቂያለሽ? ምክንያቱም ላምንሽ ስለምችል።
እናም እያንዳንዱ ሰው የሚወደውን ሰው ይቀርላል። ይህ በሁሉም ሰው ይሰማ። አንዳንዶች በመራራ አስተያየት ያደርጉታል፣ አንዳንዶች ደግሞ በአስደሳች ቃላት ያደርጉታል። ፈሪዎች ብዙ ጊዜ በመሳም ይገድላሉ፣ ጀግና ደግሞ በሰይፍ ይገድላል። አንዳንዶች ፍቅራቸውን ወጣት እንዳሉ ይገድሉታል፣ አንዳንዶች ደግሞ ሲያረጁ ፍቅራቸውን ይገድላሉ። አንዳንዶች በተጠሙ እጅ ይታነቃሉ፣ አንዳንዶች በወርቅ እጅ ይገደላሉ። የዋሆች ብዙ ጊዜ ቢላን ይጠቀማሉ፣ ምክንያቱም በቢላ ተወግቶ የሞተ ለንስሐ ጊዜ ያገኛል። አንዳንዶች ብዙም አያፈቅሩም፣ አንዳንዶች ደግሞ ከመጠን በላይ ያፈቅራሉ። አንዳንዶች ይሸጡሃል፣ አንዳንዶች ደግሞ ይገዙሃል። አንዳንዶች እየገደሉህ ያነባሉ እና አንዳንዶች ምንም ሳያሳዩ ይገሉሃል። ምክንያቱም እያንዳንዱ ሰው የሚወደውን ሰው ይገድላል። ግን የተገደለ ሁሉም ይሞታል ማለት አይደለም። የማንበብ ዓላማ ከኦስካር ዋይልድ። አግብተሃል እንዴ? አት ላይ ምንም አይነት ቀለበት አላየውም። አይ አላገባውም። ከአመታት በፊት ላገባ ነበር ግን አልተሳካልኝም። እና ምን ተፈጠረ? ትታኝ ሄደች። ተው እባክህ፣ ትታህ እንድትሄድ ያደረጋት ምን አይነት ነገር ብታደርጋት ነው? አድርጌ የማላውቀውን ነገር የዛን ቀን አድርጌ ነው። ምንድነው? አመንኳት። በጣም ይቅርታ። በጣም ጥሩ ሰው ነህ። እንዴት እንደማመሰግንህ አላውቅም። እውነቴን ነው። በዚህ ሰዓት እንደዚህ አይነት ሰው አይገኝም። እንደሚያውቅን ሰው ነው የደረስክልን። በጣም አመሰግናለሁ። ፈጣሪ ባርክህ። ምንም ችግር የለም፣ አጋጣሚ ነው። እንደሱ አትበል። መዝናኛ ጊዜህን እኮ ነው ያበላሸነው። ቼንጊዝ እየወጣ ነበር። ምንም ችግር የለውም። እሱ የፈለክበት ያደርሰሃል።
አይ እሱ ንጹህ አየር ፈልጎ ነው። እንደዛ አለ እንዴ? አይዞሽ ምንም አትሆን። እሱን እንዴት ታውቃለህ? አውቃለሁ፣ ትንፊትሽ ያስታውቃል። እኛ ከምንወዳቸው ሰዎች ጋር ሆነን እጃቸውን ከያዝናቸው እነሱን ማዳን ይቻላል። አንቺም ሁሌም አጠገቧ ሆኚ። እውነትህን ነው። አንተ የምትወዳቸው ሰዎች እድለኛ ናቸው። ይሄ የህይወት ህግ ነው ልጄ። የትም ያህል ብትጓዝ የጀመርክበት ትመለሳለህ። ያ ደግሞ ትልቅ ዕድል ነው። አቶ ኢዜል ብቻዬን ስላልተውከኝ አመሰግንሃለሁ። ከልቤ ነው። አማራጭ አልነበረኝም። አጎቴ ይዜል አባቴ ምን እንደገዛለኝ ግን እስካሁን ዝግጁ አይደለም። ቀለም ቀባዋለን። ና ወዴኔ አጠገብ ተቀመጥ። አጎቴ ይዜል አንተም ቁማር ትጫወታለህ? ጃን እሱ ጥያቄ አግባብ አይደለም። ግን አባዬ የሆነ ነገር ነግሮኛል። ማየ አባትህም ሆነ አቶ ይዜል ቁማርተኛ አይደሉም። ቁማር ጥሩ ነገር አይደለም። እሺ በቃ ማየ እኔ እኮ ልጅ አይደለሁም። ቁማር ለማንም ጥሩ አይደለም። እሺ አያው
ተፈጠረ? አይ ምንም በጣም ይቅርታ። እንደሱ ስታደርግ የሆነ ነገር አስታውሰኸኝ ነው። የሆነ ሰውን አስታወስከኝ። ስገምት የምትወጂው ሰው አይደለም። አይ እንደሱ አይደለም። ለራስዎ የማልፈልገው ሰው ነው እንበል። እኔን ይመስላል እንዴ? አይ ማለቴ ትንሽ ትመሳሰላላችሁ፣ ግን እሱ የተለየ ሰው ነው። ውስጥ እንግባ እያሉ ነው። ሊዘንብ ነው መሰለኝ። ስጋማት በይመስሉኝ። አዎ አልበላም፣ ግን ወንድም ማሊ በጥንቃቄ ነው ያዘጋጀልኝ እና እምቢ ልለው አልቻልኩም። ኑ ወደ ውስጥ እንግባ። ከዚህ እናነሳሳ። ወደ ውስጥ እንግባ፣ ሊዘንብ ነው። ታምኛለሽ? ላሳስባቸው አልፈለኩም፣ ግን እሷ ደስተኛ ነበረች። እነሱን ደስታውን በቶሎ ሊቀማት አልፈለኩም። የእሷ ደስታ ለእኔ ሁሉ ነገሬ ነው፣ ግን ደስታዋ ሌላ ሀሳብ አይጫርብኝ። በዛው ልክ ተሰባሪ ናት። እሱን አውቃለሁ። ልቧ በቀላሉ ሊሰበር ይችላል። ሁለተኛ ፎቅ ላይ ኢዜል። እንዴት የሚገርም አጋጣሚ ነው። እሱማ እኛ ነን የምንሸፍነው። እሺ ዜናው እንደደረሰ ደውልልኝ። አመሰግናለሁ፣ ግን ባልበላ ጥሩ ነው። ቢያንስ ቀመሽውና ተይው። እሺ አንድ ጉርሻ ብቻ። ምንድነው የምታሸንፉት? ስታወሪ ሰምቼሽ ነው። የሰማያዊ አልማዝ ሽልማት ለባለ 5 ኮከብ ሆቴል ነው። እስካሁን እርግጥ አይደለም፣ ግን ለራሴ ስጦታዎችን ለመግዛት መጠበቅ አልቻልኩም። ዛሬ ማታ ከቸንጊዝ ጋር አብረሽ ተከብሪ ነዋ። እሱን እናያለን። ለማንኛውም አመሰግናለሁ። እኔ ምልሽ ዛሬ ማታ ባህር ለራት ግብዣ ተወጣሉ። ለሷ የሆነ ስጦታ እየፈለግኩ ነበር፣ ግን የትኛው እንደምትወድ ልወስን አልቻልኩም። መጽሐፍ ወይስ ሌላ ነገር? እሱን አላውቅም። ለማንኛውም ይሄኛው ቢሆን እንዴት ነው? አላውቅም። ምናልባት ከዚህ ወደድ ያለ ነገር። ለማንኛውም አንቺን ብዙ አስቆየውሽ። እኔ ሌላ ነገር እፈልጋለሁ። እሺ በቃ እንገናኛለን። ቻው። መልካም ምግብ። እርዳታ የሚያስፈልግ ትመስላለህ። ከፈለክ አብሬክ ልመጣ እችላለሁ። እውነት? ስለዚህ እኔም አንቺ ያዝሽው ላግዝሻል። አንድ ጉርሻ ነበር ያልኩት፣ ግን ምንም አይደለም። ብቻ ነው የገዛነው። ያንቺ የሽልማት ስጦታስ? ምንም አይደል። ሲጀመር እርግጥ አይደለም። ታሸንፋላችሁ። አሁን ብሄድ ይሻላል። እንገናኛለን። ቻው። እሺ አይሳን፣ ያኛውን ምን ትያለሽ? በጣም ያምራል። አንድ ሁለት አለ ጠይቅሽ። ቀጠን ያልሽ ነሽ። ይሄ ልክሽ ይመስለኛል። ስልክሽ እየጠራ ነው። ተወው ይጥራ። አይከብድም ግን በዚህ በኩል ትልቅ ሆቴል፣ በሌላ በኩል ደግሞ ትንሽዬ ልጅና ቤተሰብ። ከባድ ነው ግን ምን ላድርግ? ከጊዜ በኋላ ትለምደዋለህ። ሁሉም ሰው እንዳንቺ አይደለም። ብዙ ሴቶች ስለ ሌላ ነገር ነው የሚያልሙት፣ ስለ ቤት፣ ልጅ። አለሽ አልሄድሽም? አዎ፣ በእርግጥ ህይወቴ ይህንን ያህል የታቀደ አይደለም።
ያለ እቅድ ሊሆን ይችላል ይችላል ህይወት ሁለት መንገድ ነው የምታቀርብልህ እና አንዱን ትመርጣለህ እሱ በደንብ ይገባኛል ሌላኛውን መንገድ ትመርጭ ኖሮ ህይወትሽ ምን ሊሆን እንደሚችል አስበሽ ታውቂያለሽ አዎ በየቀኑ ነው አንዳንዴ የሰው ልጅ ሁሉንም ነገር ለመመለስ ይፈልጋል አይደለም አዎ ግን እሱ ማይቻል ነው ግን የሚቻል ቢሆንስ ሁሉንም ከአዲስ መጀመር ብትችይስ እንዴት ነኝ ያምራል እኔ ላይ ሄዶብኛል እጅግ በጣም በደንብ ነው የሄደብሽ ባህር የምትወደው ይመስልሻል በደንብ ነው እጅግ በጣም ነው የምትወደው በሩ ፊት ለፊት ተዝናንታችሁ መጣችሁ ነይ እህቴ አብረን እንሂድ አይ ታይ እኔ አልሄድም ለሱም እንደውልለታልና እሱም ይመጣል ዛሬ ማታ ከቴ ጋር ሆኜ አከብራለሁኝ አዋርድ አሸንፈሻልና እኔ ስለሱ ምንም ነገር አላውቅም አይሆንም ባህር ወስኛለሁ ትመጫለሽ ነይ ልክ ናት ካላንቺ አንሄድም አዎ እሺ ለኤሊፍ ልንገራትና ልብሴን ቀይሬ መጣው አንዴ ጠብቁኝ ከኔ በላይ እንዳትዘንጪ እና ወዴት ነው የምንሄደው የሆነ ሁሉ የሚሄድበት ያሳ ቤት አለ እዛ የአሳ ሳንድዊች ነው መብላት የምፈልገው ምርጫለሽ ከዚህ ቀደም እዚህ መጣሽ ታውቂያለሽ አንዴ እንኳን ደህና መጣችሁ መልካም ምሽት ይሁንላችሁ እንኳን ደህና መጡ አቶ ኢዜል ሁሉም ነገር እንደፈለግከው ነው አዎ በጣም አመሰግናለሁ የተባረከ ይሁንላችሁ አመሰግናለሁ ተመልከቱ ብቻ ሲጎረርብን ከዚህ በፊት ስንት ሴቶች ወደዚህ አጥተሃል ማንን ሁሉም ወንዶች ተጫዋች ናቸው አይደለም እህቴ ሄሎ እህቴ እኔን ለመስማት የማትፈልጊ ከሆነ እዛ ጋር ሌላ ወንበር አለ የተሳሳተ አቅጣጫ ነው የመረጥሽው ይቅርታ ምን ነበር ያልሽው ተጫዋች ነው ያለችሽ ያለው ግን ወንዶች ምንም ነገር አይናገሩም ከዚህ ቀደም ምን እንዳደረጉ ከማን ጋር እንደነበሩ ምንም ነገር አይናገሩም እውነቴ ነው እኔ ብዙ የሚነገር ነገር የለኝም ምን ማለት ነው ከዚህ ቀደም ፍቅር ይዞ አያውቅም አንዴ ፍቅር ይዞኝ ነበር እና ምን ተፈጠረ እኔ ፍቅር ይዞኝ ነበር ግን እሷ አትፈልገኝም አንቺስ ከቼንግስ በፊት ከሌላ ሰው ጋር ፍቅር ይዞሽ ነበር አይ ከዛ በፊት ፍቅር ይዞኝ አያውቅም
ግን አፍቅሬ ነበር የሆነ ሰው በጣም አፍቅሬ ነበር። እንዴት ነበር? ምንንስ ነው የወደድሽው? እኔን የሚያየኝን አስተያየት እና እጄን የሚይዝበት መንገድ እወድለታለሁ። ትላልቅ ሳይሆኑ ትናንሽ ህልሞች ነበሩት። ህልሞቹን እወድለት ነበር። ከዛስ ምን ተፈጠረ? የማይሆን ነገር አደረገ? አንቺን አስከፋሽ? አይ እሱ ምንም ስህተት አልሰራም። ታዲያ ለምን ተለያያችሁ እህቴ? እሱ ከረጅም ጊዜ በፊት ነው። እጣ ፈንታ ግን እጣ ፈንታ ሰዎችን ያራርቃል ብዬ አላስብም። ራሳቸው ሰዎችን የሚያራርቁ ይመስለኛል። ለኔም ቀላል አልነበረም። አንቺ ከተውሽው በኋላ ሰውየው ምን ሆነ ይሆን? አንተ ደግሞ አራታው በቃ ተለያይተዋል። ልክ የገደለችው አስመሰልከው እኮ። ከዛ በኋላ አይተሽው ታውቂያለሽ? አዎ ከረጅም ጊዜ በኋላ ላየው ሄጄ ነበር። ለምን? ወለቅ ብዬ እና ይቀራልሽ? አይ አላደረገልኝም። ስለዚህ መጥፎ ሰው ነበር። ሰው የሚያፈቅረውን ሰው ይቅር አይልም? አይ ምንም መጥፎ ሰው አልነበረም። በህይወቴ ከማውቀው የዋህ ሰው አንዱ እሱ ነው። የዛን ቀን እንኳን ያፈቅረኝ ነበር። ቼንጊዝ መልእክት ላከልኝ። ቤት ነው ያለው። ሰርፕራይዝ ላይ ያደርገኝ ይፈልጋል። አሁን ሊድ በቃ። እሺ እኔ ልሸኝሽ። አይ አያስፈልግም። በቃ ብርጭቆን ቢያንስ እንጨርሰው ለእውነተኛ ፍቅር ስንል። በጣም አሪፍ። አሁን ይህን ጽዋ የምናነሳው በፍቅራቸው ጣፈታችንን ለሚቀይሩት ነው። ደስታሽን በአግባቡ ልናከብር አልቻልንም፣ ግን ቢያንስ እንዳትታመሚ ልበሽ። ደስ የሚል ጊዜ ነበር። የድሮ ትዝታዎች። ይህንን ወይም ሌሎች ነገሮችን ለማታወቂው ሰው ማካፈል ከፈለግሻለሁ። አሁን አንተ እንግዳ ሰው አይደለህም፣ ግን አሁን ብንሄድ ይሻላል። ግን ብቻሽን አይደለሽ። አሁን የምትወጁ ሰው ጋር ልትሆኚ ነው። ቼንጊዝን ሰላም በይልኝ። ኦማር ስለዚህ ህልም ይሄ ነው። ቆንጆ ነው። ኢስታንቡል ውስጥ አንደኛ ሆቴል ነው የሚሆነው፣ በደንብ ከተሰራ ማለት ነው። ፕላኑን አንድ ቀን አሳይሻለሁ። ከዛ ሀሳብሽን ትነግሪኛለሽ። ለማንም አትናገሪም እንዴ? የትኛው? የሚረብሽሽን ነገር። ምንም የሚነገር ነገር የለም። ሁሌም የሚነገር ነገር አለ።
ትክክለኛውን ሰው ስታገኝ ማለት ነው። አንተ አግኝተሃል? አሁን እጠረጥራለሁ። ዶክተር እባክሽ አንዴ ከኔ ጋር ነኝ። ወይኔ አትጨነቁ፣ ደህና ነሽ? ነይ ባህር፣ የኔ ውድ እህት። ደህና ነኝ። ደህና ነሽ? በቂ ውሃ አልጠጣሁም ነበርና ደክሞኝ ነበር። ለዛ ነው አይደል ዶክተር? ከዚህ በኋላም በደንብ ልትንከባከቧት ይገባል። እሺ? አሁንም ድካም አለው። በፍጥነት መምጣታችሁ በጣም ግን ደህና ነኝ። ሌላ ምንም ነገር የለም። አትጨነቂ ባህር። እኔ አሁን ልሂድ። እህቴ፣ አቶ ኢዜልም ተቀላቅሎናል። እንደውም እሱ ነው ያመጣሽ ማለት ይቻላል። ግን ለምን? እሱ ነው ሄሊኮፕተሩን ያዘጋጀው። ከዛም አልሄደም፣ ከኔ ጋር እዚህ ቆየ። ስለዚህ ህይወቴን አተረፍክልኝ ማለት ነው? አይ ማንም ሊያደርገው የሚችለው ነገር ነው። ብቻ በዚህም ማለም በዛም ደህና መሆንሽ አይቀርም ነበር። እንግዲህ ዛሬ ህይወቴን ስላዳንክልኝ ከዚህ በኋላ ያንተ ኃላፊነት ነኝ ማለት ነው አይደል? ባህር፣ አንቺ ደግሞ ቀልዴን ነው። ቀልዴን አይደለም። መልካም ዜና፣ ልጃችን ደህና ነች። ዶክተሩን አሁን አናግሬው ነበር። አስደነገጥሽን እኮ፣ በተለይ ቼንጊዝን። ተው እባክህ፣ አንተ ነው የደነገጥከው? ለ2 ሰዓት ማውራት እንኳን አልቻለም። አሁን ገና ነው የተናገረው። እኔ ቃላቶችን ስለመመርጥ ነው። እባክህ አበቦችም ላመጣልሽ ነበር። ቼንጊዝ፣ እኔም ደንግጬ ነበር። መተንፈስ ራሱ አትችይም ነበርኩ። እና አሁን ደህና ነሽ ባህር? ደህና ነኝ። ደህና ነች፣ ደህና ነች። እያት እስቲ፣ አይኖቿ እየዞሩ ነው። ምንድን ነው ያልኩት? ማንም ሰው ዋጋ አይከፍልም ብዬሽ ነበር። ሁሉም ሰው ደህና ይሆናል። እኔ አውቃለሁ እኮ። እኔ ደህና ነኝ አሊ። በዛ ላይ ደግሞ እኔን የሚጠብቀኝ መልአክ አለኝ። እኔ መልአክ እንደሚታይ አላውቅም ነበር፣ ግን በዞርን ቁጥር እናያለን። በጣም ነው የሚገርመው። እሺ አሊ፣ አንተ ሂሳቡን ክፈል እና እኔ መኪናዬን ላምጣ እና አቶ ኢዜልን ቤት ወስደዋለሁ። በጣም ይቅርታ አስጨነቅልህ አይደል? ፈጣሪ ጨርሶ ይማርሽ። ዳንሱን ግን መጨረስ አለብን። እኔ አሁን መደነስ እችላለሁ፣ የግሉኮስ ገመድ ካልጠለፈ ማለቴ ነው። ደህና ወይ? ደህና ወይ? አቶ ኢዜል፣ ብቻዬን ስላልተውከኝ አመሰግንሃለሁ። ከልቤ ነው። አማራጭ አልነበረኝም። ይህ ሰውዬ ሁሌ እንደመጣ ነው እና እየተጠራጠርኩ ነው። አንተ እንደዚህ ነህ አሊ። መላውን ዓለም ትጠረጥራለህ። ሴቶቹን ቤት ውሰዳቸው እሺ?
ሴቶቹ በጣም ወደውሃል፣ ጀግናቸው ሆነሃል። ለነገሩ የሴት ችግር የለብህም አይደል? ሁሉም ወንድ እንደዛ መሰለኝ። ኧረ ተው፣ ይሄ እውነት ሊሆን አይችልም። በራስህ ፍቃድ ነው የሚሆነው። አንዳንዴ ብቻዬን መሆን ደስ ይለኛል፣ ልክ እንዳንተ በቃ የፈለግኩትን ማድረግ መቻል። ግን ለእኔ ያ ደግሞ በጣም ከባድ ነው። አሁንስ እንደዛ አይደል የምታደርገው? እንደነገርኩ ለእኔ ከባድ ነው። አንዳንዴ ግን ስህተት እሰራለሁ። አይሳን ከዛ ታስተካክለዋለች፣ እኔ አበላሻለሁ፣ እሷ ታስተካክላለች። ታውቃለህ አይደል? በጣም ነው የሚቀናብህ። ለምን? ቤተሰብ፣ ልጅ፣ ሰዎች ያሉበት ቤት ነው። በቃ እኔም አንዳንዴ ማንነትን የሚያስታውሰኝ ነገር ፈልጋለሁ። አዎ እሱም አለኝ። ዋው ቀመር በጣም ገብቶሃል ማለት ነው ወንድሜ። እኛ ሰዎች ስንባል በቃ የሌለ ነገር ነው ማንነታችን። ግን እኔ ብቸኝነቴን መተው እችላለሁ። አንተስ? አንተ ያለህን መተው ትችላለህ? አይ አይሳንን መተው አልችልም። ልክ ነህ። መውደድ ደስ ይላል። እኔ ስለዛ አላውቅም፣ ግን ፍቅር ይዞኛል። እሱ እውነት ነው። ምንድን ነው ልዩነቱ? ልዩነቱ ለእሷ ሞታለሁ ወይ የሚለውን እርግጠኛ ግን አይደለም። ለእሷ ብዬ እንደምገድል ግን እርግጠኛ ነው። ሄሎ፣ ሰላም ነው? ምን ተፈጠረ? ንገረኛ። እሺ፣ ቆይ እየመጣው ነው። መጣው፣ ስደርስ ትነግረኛለህ። እሺ፣ ቻው። ሰላም ነው ወንድሜ? አንዴ ሳላደርስህ የሆነ ቦታ እንሂድ። አስቸኳይ ስለሆነ ነው። ግን አይደብርህም አይደል? ችግር የለውም። የት ነው የምንሄደው? እዚህ ወንድም አለኝ። አንዴ እሱ ጋር ገባ እንላለን። ሆቴል እያለን ከሁሉም ነገር ትንሽ የምሰራው ነገር አላልኩ? በጣም ይገርማል። አሁን እዚህ አካባቢ ነበር። ያንን ካፌ ያየኸው? ድሮ ላይ እንደዚህ አልነበረም። አሁን ላይ በጣም ተቀይሯል። እዛ ብዙ የሴት ልጅ ልብ ሰብሬያለሁ። ያንን ቦታ ይኸው። አሊ እዛ ይሠራ ነበር። አሊን አወቀው አይደል? ጥበቃችን ነው። በጣም አሪፍ ሰው ነው። ታላቁ ወንድማችን ነበር የምንለው። አሊ ወንድሜ፣ ዛሬ ቀደም ብዬ መውጣት እችላለሁ አይደል? ለምን? አይሳንን ቃል ገብቶላታለሁ። የሆነ ቦታ ልወስዳት ነበር። ቼንጊዝ ትናንትና ስለሆነ ነገር ሲያወራ ነበር። ከእሱ ሰምቼ ነው። እና ከልብ ነው ማለት ነው? አዎ። ተው እባክህ ወንድሜ፣ አሁን እኮ በጣም ወጣት ነህ። አብደሃል እንዴ? ምን ሆነሃል? አዎ አውቃለሁ፣ አይሳን አሪፍ ልጅ ነች፣ ግን አሁን ገንዘብ ለማግኘት መልፋት ነው ያለብህ። አሊ ወንድሜ፣ እኔ እሷን በጣም እወዳታለሁ። ስማ፣ አንተ በጣም አፍቃሪ ይሆናል። ደግሞ እኔን ልትስመኝ እንዳትሞክር። ደረስን። እዚህ ነው ትዝታ የተቀሰቀሰ። እባክህ ይህ ቦታ ለእኔ ሕይወት ያካል ነው። ከአይሳን ጋር ፍቅር የያዘኝ እዚህ ነበር። አዎ ቼንጊዛታይን እዚህ ነው። ቼንጊዛታይን የሆነ የት ነው የምንሄደው? ይኸው ደርሰናል። ና እባክህ ሁለት
የቤት የድሮ ጓደኛዬ ወንድም ነው። እዚህ ቤተሰብ ውስጥ ነው ያደግኩት ማለት እችላለሁ። ጥሩ ሰዎች ናቸው። ሰላም ነው? ሰላም ነው። ኢዜል ኤመርት ነው፣ ጓደኛዬ ነው። ሰላም ልጄ። ሰላም ነው አጎቴ ሙምታዝ። ሰላም። መምጣት ጥሩ ነው። ና አንዴ ላስተዋውቅ። ኢዜል አጎቴ ሙምታዝ። ሰላም ልጄ፣ እንኳን ደህና መጣ። አጎቴ ሙምታዝ አባቴ ማለት ነው። አንተ እንደ ልጃችን ነህ። ተባረክ ልጄ። አጎቴ ሙምታዝ፣ አክስቴ መሊያ እንዴት ነች? ደህና ነች? ምንም አትልም ልጄ፣ ትንሽ ደክሟታል። ክፍሏ ነች። ምን ሆና ነው? ያው ትንሽ አለ አይደል፣ ብቻኛ ተወው በቃ። ዋናው ነገር ደህና መሆኗ ነው። አመሰግናለሁ ልጄ። እስቲ ንገረኝ ጎረምሳው፣ ድጋሜ ምን አድርገህ ነው? አይ ምንም አይደለም ወንድሜ ቼንጊዝ፣ አባዬ እንደውልልህ። አሁን እኔ ነኝ። ቼንጊዝ እኮ ባዕድ አይደለም። ያንን የሚዲያ ነገር አልቶ ብሎ ነው እንጂ። ሚዲያ ስራ ውስጥ ነው እንደምትሰራው? ስማ ወንድሜ፣ እዚህ ከኛ ቤት አጠገብ የነበረው የነገርኩህን ሰው እያስታወስከው? ያደደቡ። በጣም ይቅርታ አጎቴ ሙምታዝ። አዎ እሱ አውቀከዋል። ትላንትና ቃለ ምልልስ ነበረን። ስለ መርከብ ወደብ ነገር ነበረ። እውነቴን ነው፣ በጣም ነው የተናደድኩት። ይሄ ሰውዬ እንድቀዳው አልፈቅድም አለኝ። በቃ በእርግጠኝነት ጉቦ ተቀብሏል። ከዛ ተጣሉ። ምን ማለት ነው ተጣሉ? እንግዲህ ሰዎች ለነፍሳቸው ሲሮጡ ነበርና ያ ባለጌ ደግሞ ሊፈቅድልኝ አልቻለም። ምን ማለት ነው ተጣሉ ማለት? በጣም ትንሽ ነገር እኮ ነው። ለአስተዳደሩ ራሴን ለማስረዳት አልቻልኩም። ሊያባሩኝ ዝተዋል፣ ግን እውነቴን ነው፣ ምንም ጥፋት የለብኝም ወንድሜ። እሱ ቅሬታ አቅርቦ ነበር። ከዛ ፖሊሶች ይህንን ላኩልኝ። ወደ ጣቢያ ሊጠሩን ነው። ምንም ማለት አይደለም አባዬ፣ እኛ እንሄዳለን። እኔ ፖሊስ አልፈራም። ይህንን ልጅ በደንብ ታውቀዋለህ ልጄ። እዩት ብቻ እንዴት እንደሚያደርግ። አውቀዋለሁ። ልጅም እያለ እንደዛ ነበር። ወንድሜ ኡማር እዚህ እያለ እኔ አልጣላም ነበር። የሆነ ነገር ቢፈጠር በአንዴ ነበር የሚደርስ። ይቅርታ፣ መታጠቢያ ቤታቸውን ልጠቀም። የት ነው ያለው? ደረጃውን ወጥተህ በቀኝ በኩል ነው።
አቶ ይዝል ድሮ የምታውቀው ጓደኛ ነው ቼንጊዝ? አይ አይደለም፣ ገና መተዋወቃችን ነው። ግን አቶ ይዝልን ወደዋለሁ። ልክ ፊልም ላይ እንዳለ ጀግና ነው። ኧረ ተው። አጎቴ ሙምታዝ፣ በቃ አሁን እንሂድ። አቶ ይዝልን ከጉዳይ አስነስቼ ነው ያመጣሁት እና ላስረፍደው። አይ ምንም አይደለም። ስለተዋወቅኳችሁ ደስ ብሎኛል። እኛም እንደዛው። ሁሌም መምጣት ትችላለህ። መርት፣ እንገናኛለን። እናመሰግናለን ቼንጊዝ። ስለሱ ምንም አታስብ አጎቴ ሙምታዝ። አንዳንድ ቦታዎች ደውል እናስተካክላቸዋለን። አይ ልጄ፣ ፈጣሪ ይመስገን ሁሉም ሰላም ነው። ጥሩ ጤንነት ላይ ነው ያለነው። የሆነ መላ እንፈልጋለን ለዚህ ልጅ ማለት ነው። አጎቴ ሙምታዝ፣ የምትፈልገው ነገር አለ? አመሰግናለሁ። እሺ እሺ። እማማ በፈለክበት ሰዓት ደውልልኝ። አመሰግናለሁ። ለኔ አቶ ይዜል፣ ይህንን ቦታ እንደወደድከው እያየው ነው። ለመቆየት የፈለክ ትመስላለህ። በልና ደህና ሰላሙ ነው። ለመቀየር ከባድ ነው ልጄ፣ ግን አንዳንዴ ተመሳሳይ ሰው ለመሆንም በጣም ከባድ ነው። አንዳንዴ ሕይወት ድንገት እንደ ዱብዳ ትወርቅብሃለች። በቆምክበት ቦታ እንደ መስታወት ትሰነጣጠቃለህ። አንተ እንደዚህ ያለ ነገር አታውቅም፣ ግን እኛ እንደዛ ያለ ቤት ውስጥ ነው ያደግነው። ቤተሰቦችህ ከየት ናቸው? መርት ደህና ልጅ ይመስላል። በጣም ግሩም ልጅ ነው። በጣም ሁለቱም በጣም ይወደዋል፣ አባትና ልጅየው። አዎ ልክ ብለሃል። እንደ ቤተሰቦቼ ናቸው። በአንተና በእናትየው መካከል ችግር አለ እንዴ? እሷ ብዙም ሰው አትቀርብም። በቤተሰብ ውስጥ ያለ ነገር ነው። ግን ቢሆንም እሱንም እንፈታዋለን። መርት ወንድሜ እዚህ እያለ ብሎ ነበረ። ወንድሙ የሆነው ነገር አለ እንዴ? ኦማር፣ ለምን ጠየቀኝ? እንዲሁ በስራዬ ለምዶብኝ ነው። ስለሱ ሲያወራ ያንተ ፊት ተረብሾ ነበር። ታውቀዋለህ እንዴ? በደንብ የቅርብ ወዳጄ ነበር። ምን ተፈጠረ ታዲያ? የማይሆን ስራ ሰርቶ፣ ለምሳሌ የማይሆኑ ሰዎችን አመነ እና ሰዎቹ በጣም ጎዱት። ከዛም እስር ቤት ገባ እና እዛው ሞተ። እና ተወደው ነበር ኦማርን? በጣም ነበር የምወደው። አሁን እዚህ የደረስኩት በሱ ምክንያት ነው። በድጋሚ የተነሳበት። ኧረ ተይ፣ ጎማው ፈነዳ መሰለኝ። አንዳንዴ ውስጥ በጣም ይጎዳል እና ያ ህመምና ሰቃይ እንደተቀየረ ታስባለህ። እናም አሁን ምንም ነገር ማድረግ እንደምትችል ታስባለህ።
መፍቻውን ተቀበለኝ ወንድሜ። አሁን ደህና ይመስለኛል። ሄሎ፣ ረዳት የለንም። ጎማችን ተንፍሷል። እውነት እያዋሸሁ አይደለም። ለምን ብዬ ነው አይሳንን ማታለላት? መርትን ለመጠየቅ ሄጄ ነው። ያው ድሆችን መርዳት ያስደስተኛል። እስካሁን ቼንጊዝ አታይንን አላወቅሽውም። በእርግጥ የዋህ ልብ እኮ ነው ያለው። እዚህ ነው ያለው። ለምን ኢዜል አይሳን ልታናግር ትፈልጋለች። ሄሎ ሄሎ፣ አቶ ኢዜል ችግር አለ እንዴ? አቶ ኢዜል ቼንጊዝ። ሄሎ፣ ቼንጊዝን እያዘዝኩት ነበር። ይቅርታ። ልክ እዚህኛ ጋር ከመጣክ ጀምሮ በቃ በራሳችን ምንም ነገር ማድረግ አልቻልንም። ምንም ቅራኔ የለኝም። ማንም ቅራኔ ያለው አይመስልም። ለዛ ነው እኔ ደወልኩልህ። ቅዳሜ ቀን ቤታችን ውስጥ ባርቢኪው ነገር አዘጋጅተናል። እናም ባህር እንድጋብዝ ነግራኝ ነው። መምጣት ትችላለህ? ስለዚህ አንቺ አይደለሽም የምትጋብዥኝ? አይ እኔ ነኝ እንጂ። ስለዚህ እመጣለሁ። አመሰግናለሁ። እንዴት አየው? አትቸኩል፣ ገና መጀመራችን ነው። ሳይህ ምንም አትልም፣ ግን እኔ የተሻልኩ ሾፌር ነኝ። እንገናኛለን። በቃ እንገናኛለን። አንዳንዴ ህይወት ከመጠን በላይ ትገፋለች ልጄ። እናም ለመኖር ስትጀምሮ ማን እንደነበርክ ትረሳለህ። ከእኔ ከባዱን ክፍል አዝመጠኛለች። ሁሉንም ሰው መዋሸት ብቻ በቂ አይደለም። ከዚህ በኋላ ብቻህን ስትሆን ራሱ ከዚህ በፊት የነበርከው ማንነትህ አይደለህም። እኔ ኦማር አይደለሁም። ኦማር እኔ ኦማር አይደለሁም። እኔ ኦማር የሚባል ወንድም አለኝ። ኦማር ሁሌም ታላቅ ወንድሜ እንደሆነ ይኖራል። እኔ ደግሞ ሁሌም ታናሽ ወንድሙ ነኝ።
መርት እማዬ ማንነትን እንዳታወጣው ልጄ። እንኳን ደህና መጣ ረሚዝ። ስላየሁ ደስ ብሎኛል ልጄ። 2 ወር የሚቀርህ መስሎኝ ነበር። እንግዲህ ላለፉት 20 ዓመታት እዚህ ነበርክ። ስለዚህ 2 ወሩ ነጻ አውጥተናሃል አሉኝ። እስካሁን ድረስ ከመስታወቱ ጋር ሰላም አልፈጠርክም እንዴ? አንተ ለ20 ዓመታት እስር ቤት እንድትገባ ተፈርዶብህ ነበር። እኔ ደግሞ ከራሴ ጋር የህይወት ፍርድ ውስጥ ነኝ። በልና ለተለመደው ሰላማችን ወደ ላይ እንውጣ። ትምህርት በደንብ ተምረህ የአንዳንዷን ነገር በጥንቃቄ አሰናድተሃል። እናቴን ከፊት ለፊቴ ለማየት እንዴት ዝግጁ ለመሆን ይችላል? አጎቴ ያ ከይስ የቤቴ ውስጥ ገብቷል። አባቴን አባባ እያለ ይጠራዋል። በዛ ላይ ርህራሄ እያሳየ ነው። እንዴት ነው ይህን የምችለው ታዲያ? ብዙ ነገሮችን ተቋቁመሃል ይዘል። ይህንንም ትወጣዋለህ። አይ አጎቴ፣ ሁሉም ነገር ተመሳሳይ አይደለም። ተረስቻለሁ፣ ተታልያለሁ እና ተገድያለሁ። ግን አንዳቸውም ያን ያህል ከባድ አይደሉም። ከምንም በላይ የሚያስጠላው ነገር ምን እንደሆነ ታውቃለህ? የሚያስጠላው ነገር ተመልሼ መምጣቴ ነው። እንግዲህ ልጄ ከመቁጠር ይልቅ ቁጥሩን ማስቆጠሩ ነው ከባዱ ልጄ። ቁጥሩማ ይሆናል። ምንም አታስብ አጎቴ። ደህና የሆነ ጊዜ ታዳኙ አንተ ነበርክ እና አሁን አዳኝ ሆነሃል። ግን እነዛ የተጠሙ እንስሶች ናቸው፣ ብልህ እንስሳዎች ናቸው። መጀመሪያ እነሱን ለማደን ወደ አንተ ልትስባቸው ይገባል። መንጠቆህ ላይ ጠንካራ መሳቢያ ልታኖር ይገባሃል። እዚህ ጋር መሳቢያ ማን ነው? መሳቢያ ልጠቀም ረሚዝ። በንግግሩ ውስጥ አልነበርክም እንዴ ልጄ? እነሱን ለማሸነፍ እንደ ራሳችን ሳይሆን ማሰብ ያለብን እንደ ተቀናቃኛችን ነው ማሰብ ያለብን። እኔ ላይ ያደረጉብኝን ነገር መልሼ ያደርግባቸዋለሁ አጎቴ። ግን ደግሞ ከእነሱ ውስጥ እንዳንዳቸው አልሆነ። እሱ ምንም ልዩነት የለውም ልጄ። ለምን? እሷ ደካማ ልጅ ናት፣ ታማለች እና ሁሉም ሰው እሷን ይንከባከባል። ሌላስ? ምክንያቱም አይሳን በጣም ስለምትሳሳላት። ሌላስ ምን አለ? ሌላ ነገር የለም? ሌላው ነገር ሰዎችን በቀላሉ ታምናለች። እኔን ትመስላለች። ማለቴ ልክ እንደ ኦማር ናት። እንደ ኦማር ትመስላለች? ጥሩ። እና አዲሷን ኢስታንቡልን እናያት። ኢስታንቡል 20 ዓመት ሆኗታል። 20 ዓመታት። ለምንድን ነው ያልቀሰቀስከኝ? ለረጅም ጊዜ እንደዚህ ነበር ስትተኛ የነበረው። ከሴብኒያም ጋር ወደ ሆስፒታል ሂድ እና የዶክተርን ሪፖርት ተመልከት።
ለአጎታችን ቁርስ ነገር ላዘጋጅለት? የራሱን ቁርስ ራሱ ማዘጋጀት ይችላል። አቶ ከማል 1-2 ቲማቲም ልትሰጠኝ ትችላለህ? ባል እንጂ አቶ ከማል፣ እኔ መጠበቅ እችላለሁ፣ ግን እሳቱ ላይ የተጣዱት ስጋዎች መጠበቅ አይችሉም። እነሱ ጥሩ ነው። ፖሊስ ነበር? አንዴ ብቻ። 2 ቃሪያም አቀብለኝ። ልጆች ሳሉ 1 ስለዚህ ሁሉን ነገር ጥለህ አቶ ኢዜል አጠገብ ተጠጋህ አይደል? በተቃራኒው ነው አጎት። ሁሉ ነገር ነው እኔን የተወኝ። ኢዜል ብቻ ነው እኔ አጠገብ የተጠጋ ሰው። እሱን ስሜት አውቋለሁ። ለሆነ ሰው ውለታው ያለብህ ይመስልሃል። ለኢዜል ጥበቃ ለማድረግ ስትል ከሁሉም ነገር ጋር ልትቃረን ትችላለህ። አዎ፣ አስፈላጊም ከሆነ ኢዜልን ራሱ ልቃወሙ እችላለሁ። እሺ፣ አሁን ነጭ ሽንኩርቱን ላጥልኝ። ፈተናውን በሚገባ አልፋል። ቁርሱ ደርሷል። ምርጥ የሆነ ስጋ ጥብስ ለመብላት ትችላለህ። አጎቴ፣ ይህን ሁሉ እንዴት ነው ግን የሚችለው? እነዚህ ሰዎች በየቀኑ ማየቱን እንዴት ሊቋቋሙ ይችላል? ምን ያድርግ ታዲያ? ሄዶ የተኩስባቸው? እኔ እሱን ነበር ማደርገው። ከእነሱ ጋር ንግግር አልፈልግም፣ ግን ሁላቸውንም ረሽናቸውና የራሴ ኑሮ ቀጥላለሁ። እሱን አልሞከረውም ልንል አልችልም። ሞክሯል። ከ4 ዓመታት በፊት ከእስር ቤት ከወጣ በኋላ የፊት ቀዶ ጥገና ተደርጎለት ነበር እና ማንም አላወቀውም። እሱም ራሱን አላወቀውም ነበር። ግን ጭንቅላቱ ውስጥ አንድ ነገር ብቻ ነበር የነበረው። ጃን አስተኝቼዋለሁ። ልጅሽ ፈረስ እንዲኖረው ይፈልጋል። አዎ አውቃለሁ። ወሬ ሁሉ ስለሱ ነው። እሱንማ በጭራሽ አልገዛለትም። ልክ እንደኔ ነው። 7 ዓመት ያለው ባህሪ ብታይ ኖሮ ልክ እንደሱ ነበር። አብራችሁ ብዙ ጊዜ እያሳለፋችሁ ነው ያላችሁት። ለዛ ነው። አረ አይደለም። ጄኔቲክስ ስለሚባል ነገር አልሰማሽም? ጄኔቲክ ሁለተኛ ትንሹን ቼንጊዝን የማምጫ ጊዜው አይመስልሽም? ኡፍ ቼንጊዝ፣ ከምሬን ነው እኮ። ለጃና ለእኔ ትንሽ የሌላ ልጅ ቢኖረን አሪፍ አይሆንም? ስለዚህ ተነጋግረንበታል። አይሳን በምንም ነገር አልተነጋገርንበትም። ቼንጊዝ፣ እርግጠኛ ባልሆን ኖሮ ጃንን የወለድሽው ለእይታ ብቻ ነው ብዬ አስብ ነበር። ምንድን ነው እያወራ ያለኸው? እውነት ነው። ሰዎች ቤተሰብ እንደሆንን እንዲያስቡ ብለሽ ነው ያደረግሽው ብዬ ነበር የማስበው። ከእኔ ሌላ ልጅ ለመውደድ አትፈልጊም። ትክክለኛ ማንነትሽን ባላውቅ ኖሮ በጭንቅላትሽ ሌላ ሰው እያሰብሽ ነው ብዬ አስብ ነበር። አሁንስ ምን ታስባለህ?
ግድ የለኝም እልሻለሁ። ባህር ምን ተፈጠረ? መጣ እንዴ? እንዴት ነኝ? አምሮብሻል። መድኃኒትሽን አምጥቼልሻለሁ። ደህና ነሽ? ደህና ነኝ፣ አመሰግናለሁ። አንቺም ደህና ትሆኛለሽ ብዬ ተስፋ አድርጋለሁ። ባህር እያስፈራሽኝ ነው። አይደለም፣ የሚቀጥለው ጊዜ አንቺ አጠገቤ ካለሽ ራሴን አልስትም። በድግስ መሀል ሳይሆን የሆነ ሰው የሌለበት ቦታ ጋር ነው ራሴን የምስተው። እሺ፣ ልክ አይደለም አውቃለሁ። እሱን የሚቀጥለው ጊዜ አላደርገውም። እሺ እህቴ። ስሚኝ፣ አሁን አትቸኩይ። እሺ፣ ትንሽ እረፍት ለማድረግ ሞክሪ። ለእኔ ስትይ አድርጊ። እሺ፣ ቀስ እያልኩ እራመዳለሁ። እንደዚህ ቀስ፣ እንደዚህ እንደዚህ። ባህር ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ እህቴ። ስለዚህ እባክሽ ራስሽን ጠብቂ። ችኮላ ላይ አይደለንም። ገና ከፊታችን ብዙ ህይወት ይጠብቀናል።
አየሽ እዚህ ነው። በጊዜ መጣሁ መሰለኝ። አረ እንደውም አርፍዳል። ስጋው ተጠብሷል። አታቀዝቅዝብን። በልና አልቆየም፣ ተመልሼ እመጣለሁ። እሺ በትንሹ ነው ያቀጣጠለው እና እሳቱ ቶሎ ጠፋ። በዚህ ላይ ልምዱ ያለ ትመስላለህ። ራስህ ስራው አሊ፣ በቶሎ ትከፋለህ። አንድም ቀን መጥበሻውን ሲያዘጋጅ አይቼው አላውቅም። ኦፍ፣ በጣም እያካበድከው ነው ወንድሜ። አስትሮኖሚ እንደሆነ እንዲያስቡ አታድርጋቸው። በጣም ያቃጥላል። መቆንጠጫው ለኔ ስጠኝ፣ እኔ አደርገዋለሁ። ያለበለዚያ መራባችን ነው። አሁን እንዴት እንደሚሰራ ኢና ተማረ። 2 ሰዓት ሆነው እኮ ፍላፕ 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 ልክ እንደ ካራቲስት። አሁንም ለመመገብ አልቻልንም። ባህር ነይና ተቀመጭ። ኮቴ ይዜል አባቴ ምን እንደገዛለኝ ግን እስካሁን ዝግጁ አይደለም። ቀለም እንቀባዋለን። ና ወዴኔ አጠገብ ተቀመጥ። አጎቴ ይዜል አንተም ቁማር ትጫወታለህ? ጃን እሱ ጥያቄ አግባብ አይደለም። ግን አባዬ የሆነ ነገር ነግሮኛል። ማየ አባትህም ሆነ አቶ ይዜል ቁማርተኛ አይደሉም። ቁማር ጥሩ ነገር አይደለም። እሺ በቃ ማየ፣ እኔ እኮ ልጅ አይደለሁም። ቁማር ለማንም ጥሩ አይደለም። እሺ አዮ ምን ተፈጠረ? አይ ምንም። በጣም ይቅርታ። እንደሱ ስታደርግ የሆነ ነገር አስታውሰኸኝ ነው። የሆነ ሰውን አስታወስከኝ። ስገምት የምትወጂ ሰው አይደለም። አይ እንደሱ አይደለም። ለራሳው የማልፈልገው ሰው ነው እንበል። እኔን ይመስላል እንዴ? አይ ማለቴ ትንሽ ትመሳሰላላችሁ፣ ግን እሱ የተለየ ሰው ነው። ውስጥ እንግባ እያሉ ነው። ሊዘንብ ነው መሰለኝ። ስጋማት በይመስሎኝ። አዎ አልበላም፣ ግን ወንድም ማሊ በጥንቃቄ ነው ያዘጋጀልኝ እና እምቢ ልለው አልቻልኩም። ኑ ወደ ውስጥ እንግባ። ከዚህ እናነሳሳው። ወደ ውስጥ እንግባ፣ ሊዘንብ ነው። ውጭ ደስ ይላል። እሺ በይኝ፣ እዚህ እንሁን። የሚበስበት ይመስላል። አንድ ሀሳብ አለኝ። ጃን ሂድና ባህርንና አቶ ይዜልን ጥራቸው። ግን ስላንቺ አይጨነቁም? አንቆይም፣ ተመልሰን እንሄዳለን። ቃል ገባለሁ። እዚህ ተሻለ አይደለም እንዴ? እሺ አቶ ኢዜል አሁን እንተዋወቅ እስቲ። ማነ? ምንድነ? ሰይጣን ነህ ወይስ መላክ ነህ? ሊታወቂያለሽ? ጠንካራ የሆኑ ጥያቄዎችን ጠይቀሃለሁ። እውነቱን ባልነግርሽስ? ለምን ብለህ እሱን ታደርጋለህ? የምትደብቀው ሚስጥር አለህ እንዴ? ሁሉም ሰው ድብቅ ሚስጥር አለው። አዎ በደንብ ነው። እሺ እኔ ልጀምር።
በዚህ ሰዓት የት ብትሆን ነው ምኞት? ግን አሁን መሆን የምፈልግበት ቦታ ነው ያለሁት ብለህ እንዳትመልስልኝ። እሱን አላምንህም። አሁን ቤቴ ብሆን በጣም ደስ ይለኝ ነበር። እሺ ያን ያህል ደባሪ ነህ? ከሚስትና ከልጆች ጋር ብሆን ደስ ይለኝ ነበር። አውቄዋለሁ። እሺ ሁለተኛ ጥያቄ። ዝናብ ተወዳለህ ወይስ ዝናብ ከሚሸሹ ሰዎች መሀል አንደኛው ነህ? ስለ ዝናብ ያለህን አመለካከት ንገረኝ። እንዴት ነኝ አሁን? የእውነት ምንም አትልም። እሺ አቶ ኢዜል፣ ይሄ